ሰላም 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 ያጀማ ይላል። እንዴት ናችሁ? አማን ነው ወይ? እንዴት ነው በኢትዮጵያ? እንዴት ነው? እምር ድምቅ ትላል። በእናት ሀገር ድምቅ። ምክንያታችን ደግሞ ትላንትና የአርበኞች ቀን ነበር። እሰራለሁ ብዬ ስራ ቢዚ ሆንኩና ሳልሰራ አለፈኝ። ግን ዛሬም የሆነው ዛሬም እዚህ ጋር አለች ሎጓችን አባታችን አማኑኤል ነው። ያው ነው እንግዲህ 27 28 እና በዛሬ ቀን ስለ አርበኞች ቀን ላወራ ነው ሐሳቤና የዛሬ አመት ማለት ነው። አንድ ሁለቴ ሶስቴ ምናምን ለሰዎች አንብቤዋለሁና ላይክ አሁን ደግሞ የበውቀቱ ልጥፍ ነውና ስለ የአባትና ልጅ አርበኞች በተለያየ ጊዜ አርበኝነት ምን መሆኑንና አርበኝነት ማለት ላይክ የሆነ ደም የሚቆጥር ነገር እንዳልሆነ የገለጸበት መንገድና ቧ ያለው የሚባሉትን አርበኛ እንዴት እሳቸውና ልጃቸው ማለት ያለው ልዩነት የአርበኛ ቁርጠኛነትን የሚገልጽበት የሆነ ጽሑፍ አለች። እሷን አነብላችኋለሁ። እሷን ለማንበብ ብዬ ነውና ዋናው አመጣጤ እሱን ላነብላችሁ ነው። እና ደግሞ ጋሽ ስብሐት ገብረ እግዚአብሔር የደራሲ አውራ የፍልስፍናው ጌታ እሱም 90 አመት ሞላው ከተወለዱ። እንግዲህ ነፍሳቸውን በገነት ያኖር። ለሳቸው መጨረሻ ላይ የሳቸው እድሜ ልክ ቢሰማ ላይክ በሃይማኖት ተቋማት በግብረ ሰናይ ድርጅቶች በምን ከዜግነት ክብር ቀጥሎ ሁሌ ቢሰማ ምለው የሆነች ቪዲዮ አለችና ያው እንደመታሰቢያ እኛም ባቂሚቲ በ69 ሰው ዩቲዩብ ቻናል እንደመታሰቢያ ያቺን ቪዲዮ ያሳያቸዋለሁ መጨረሻ ላይ። ግን መጀመሪያ ላይ ይሄ የበውቀቱን ላንብብላችሁና ያው የአርበኞች ቀን አይ ቲንክ በ1928 ጀምሮ በ1933 ያለቀ የጣሊያን ሁለተኛው ወረራ ነው እና ሚያዝያ 27 ነው ያለቀውም ጃዚ ነበሩ ኃይለ ሥላሴ። እሳቸው ወደ ሀገር ገብተው ባንዲራ ሲውለበለብ እንደዛ እንደ ኤርሚያስ ለገሰው ሲውለበለብ ነው ነፃነታችን የታወጀበት እና አርበኝነት ምን ያህል ዋጋ እንደተከፈለበትና ምን ያህል አስቸጋሪ እንደነበረ የታየበት ጊዜ ነበረ ማለት ነው። እና እስኪቺና አጭር ጽሑፍ ዝም ብዬ ላንብብላችሁና በጣም ነው መገረመው። ሁሌ በእውቀት ስዩም የዛሬ አመት ነው የፖስተው ባይዘው ይሄን እንትንና እኔ ገርመኝ ነበር እንዴት አስቦት ነው በውቂ ምናምን ብዬ በጣም ማለት ኦፍ ኮርስ አንዳንዴ እንደዚህ አይነት ነገሮችን ለንጽጽር ለማቅረቡላ ሲያስፈልግ ኦፍ ኮርስ ጠለቅ ያለ ንባብና ስለ አንድ ነገር በደንብ ማወቅ ያስፈልጋል። እና ያው ኦፍ ኮርስ በውቂም ደግሞ በውቂ ነችና እስኪ ላንብብላችሁ። በጣም አጠር እንደ ሌሎቹ ቪዲዮዎች የሚረዝም አይደለች፣ በጣም አጠር ያለች ነች። እና እንትን እላችኋለሁ ስለ ሁለት ሰዎች ነው አባትና ልጅ ነው ርዕሱን ብሎ የጻፈው እና ያው በውቂ ነች አባትና ልጅ ነው የሚለው ርዕሱ። እና ላንብብላችሁ። ያው ይሄን ሳነብላችሁ እንግዲህ እስኪ ትንሽ ስለ የሆነ ጀግንነት ምናምን ትንሽ ነሸጥ የሚያረጋችሁ ነገር እያሰባችሁ አዳምጡኝ። ምክንያቱም ያው አርበኛ መሆን አንደኛ ክራይቴሪያው ድፍረት ነው። ለመሞት ለማጣት የምትወዱትን ሰዓት ጊዜ እድሜ ለማጣት ደፋር መሆን ነው። ነፍስንም ለማጣት ደፋር መሆን ነው። ይሄ ማለት አርበኛ መሆን ማለት ነው። ብዙ አርበኞች የልጆቻቸውን ደስታ፣ ቤተሰባቸውን፣ ጓደኞቻቸው የሚወዱትን ሰው በሙሉ አጥተው ነው አንድ አእምሯቸው ስለተቀረጸች ኢትዮጵያ ለምትባል አካል ራሳቸውን መስጠት። ፓትሪዮቲዝም ስታርት ፍሮም ድፍረት ይላል። ሌትስ ጎ እስኪ አባትና ልጅ ይላል። በምስሉ ላይ የምታዩት ሸንቃጣው ባለሹሩባው አርበኛ አባት ቧ ያለው ይባላሉ። የአድዋ ድል ሲነሳ ስማቸው አብሮ ይነሳል። በታላቁ የአድዋ ጦርነት ወቅት አባት ከባልቻ ሳፎ ቀጥሎ ሁለተኛው መድፈኛ ነበሩ።
አባት በመቀለና በአድዋ ጦርነት ወቅት በታላቅ ወኔና እንቅልፍ ለምን በሚያሰኝ ትጋት ለጣሊያን ወራሪ ራስ ምታት መሆናቸው አስመስክረዋል። ጀብዳቸው ትንግርታዊ ያደረገው አንዱ ክስተት እርሳቸው የተኮሱት መድፍ ጥይት በአንድ ጣሊያን መድፍ ውስጥ መግባቱ ነበረ። ይሄ ማለት በሚተኮስ መድፍ የተኮሱት ሌላኛው መድፍ መተኮሻ ስር ገባ ማለት አነጣጥሮ የሚባለው አይነት ነገር ነውና መግባቱ ነበረ። በዘመኑ የነበረ አዝማሪ ይህንን ሲያይገርሞት አባ ይትረፍ ነገረኛ አወሻኪ ሰው ያንን መድፍ ከዚያ መድፍ አቆራረጠው አለው። ያው ከዚህኛው አፍ እዛኛው አፍ ስላስገቡ ማለት ነው እና ብሎ ተቀኝቷል። ይህ ጀብድ በኢትዮጵያ ተራኪዎች ብቻ ሳይሆን በጣሊያኖች ድርሳን ውስጥም ተመዝግቧል። በማህበረሰብ ዘንድ የጀግና ልጅ ጀግና እንዲሆን ይጠበቃል። ፊታውራሪም ዳምጠው አድዋ ላይ ከተሰዉ በኋላ ልጃቸው ራስ ደስታ ዳምጠው የአባትየውን ፈለግ ተከትለው ዘመቱ። ያቅማቸውን ያህል ተዋግተው ተማርከው ተገደሉ። እንዲህ አይነት የመስዋዕትነትና የወኔ ቅብብል ሁሌ አያጋጥምም። ጀግንነት አርበኝነት በደም አይደም ያልኳችሁ ማለት ነው። እንዲህ አይነት የመስዋዕትነትና የወኔ ቅብብል ሁሌ አያጋጥምም። የዚህ ማሳያ ራስ ጌታቸው ነው። ራስ ጌታቸው የታላቁ የአድዋ ጀግና የአባት የአብራክ ክፋይ ነው። በአጤ ምኒልክ ቤተመንግስት በምቾትና በቅምጥልነት አድጓል። በሁለተኛው የጣሊያን ጦርነት ዋዜማ ላይ ቀዳማዊ ኃይለ ሥላሴ ከመላ ኢትዮጵያ የጠሩትን ሰራዊት ሲቀበሉ ጌታቸው በንጉሱ ፊት በርከክ እያለ ሲፎክር ታይቷል። ይህንን የታዘቡ የእሳት ልጅ እሳት ሳይሉት አልቀሩ። ራስ ጌታቸው ማለት እኚህ ናቸው፣ እዚህ ጋር የምታዩቸው ማለት ነው። እና ብዙ ጊዜ ደግሞ ቲቪ ላይ ምናምን የሚታዩት እሳቸው ናቸው። እንግዲህ ሳሉ እሳቱ ሳይፈምስ ውሃው ፈምሷል። እና መጨረሻውን ስሙት። የእሳት ልጅ እሳት ሳይሉት አይቀርም። የሆነው ግን ሌላ ነው። የኢትዮጵያ ማይጨው ላይ በሙሶሎኒ ጦር ተሸነፈች። ብዙ የኢትዮጵያ አርበኞች ውድ ህይወታቸውን ገበሩ። ህይወትን ከመስጠት ቀጥሎ ያለው መስዋዕትነት አገርን ያለ ፍቃድ መልቀቅ ነበረ። ራስ ጌታቸው የልዑላን ቤተሰብ ተከትሎ ወደ ኢየሩሳሌም ተሰደደ። አቀጠነው ነው ብላችሁ ተሰደደ። ግን የስደትን አለመመቸት የሚታገስበት ወኔ አልነበረውም። ብዙም ሳይቆይ የቄሳርን ለቄሳር ለመስጠት ወደ ኢትዮጵያ ተመልሶ ለጣሊያኖች ተንበረከከ። ግን ለጣሊያኖች የሚሞትበትም ልብ አልተሰጠውም። አንድ ይቅርታ አላቋርጣችሁና ግን የቄሳርን ለቄሳር ለመስጠት ወደ ኢትዮጵያ ተመልሶ ለጣሊያኖች ተንበረከከ። ምን ያህል የሊትሬቸር ጥበቡ ግን የበቀቱ ክርስቶስ ነው ያለው። እግዚአብሔር ለእግዚአብሔር የቄሳርን ለቄሳር አላ ገባ። ለመልካምና ለበጎ የምትቆምለት ነገር ነው የእግዚአብሔር እንደማለት ነው። ለሚገፉ ለሚገደሉ ወገኖቹ ላይ ቆም ለጣሊያኖች ሊቆም ስለመጣ ነው የቄሳር ለቄሳር ያለ። ዋው በጣም የሚገርም ነው። ተንበረከከ። ግን ለጣሊያኖች የሚሞትበትም ልብ አልተሰጠውም። ጌታቸው አልታደለም። ንጉሠ ነገሥት ኃይለ ሥላሴ ከአርበኞቹና ከእንግሊዝ ጦር ጋር ሲመለሱ ፍቼ ላይ ተማረከ። ኃይለኛ ዘመን ኃይለኛ ሰዎችን ያፈራል። ደካማ ዘመን ደግሞ የአያላን ልጆችን ሳይቀር አቅመ ቢስ ሊያደርግ ይችላል። ካሳ ተሰማ እንዳንጎራጎረው አባት አስወቃሽ ወንድ አይወለድ የሚያስጠራ እንጂ መንገድ ለመንገድ ብሎ መልካም አርበኞች ቀን ብሎ ጻፈና እንተናለው ማለት ነው። ዘጋው Subscribe. Nope. Will you subscribe? ማለት ነውና በጣም ነው የገረመኝ። እንግዲህ ያው የኛው አርበኛ አባተ ቧ ያለው የሱ ልጅ ይሄ ጌታቸው አባተ እንግዲህ ምን ያህል በተለያየ ዘመን ላይ ተፈጥረው ምን ያህል የተለያየ የፓትሪዮቲዝም አቅም እንደነበራቸው በውቄ ሊያሳየ ሞክሯል ማለት ነውና በጣም ነው የሚገርመው። በጣም ባይዘው ጌታቸው የሚባለው ብዙ ጊዜ እስኪ አስተውሉ ኢቲቪም ላይ ይሁን ምንም ላይ የአርበኞች ቪዲዮ የሚታይ ከሆነ አይ ቲንክ ባልሳሳትም ጥቁር ሰው ላይም አይ ቲንክ የሆነ እንትን ብሎ ገብቷል መሰለኝ ባልሳሳት
እና እሱ ነው የሚታየው። ይሄኛው ሰው ትዝ ብሎት ያውቅ እና ምን ለማለት ነው ትላለህ። ይሄ እንደ ግል ትዝብት ነው፣ እንደ ቦቄ ሳይሆን እንደ ግል ትዝብት። አንዳንዴ የደከማችሁበት ጉዳይ፣ የሞታችሁለት ጉዳይ፣ ራሳችሁን አሳልፋችሁ የሰጣችሁለት ጉዳይ የእናንተ ላይሆን ይችላል። ምናልባት ቁጭ ብሎ ሊበላ የተፈቀደለት የእናንተ ይመጣል። ግን ክፋቱ ምንድነው? እናንተ ዋጋ በከፈላችሁለት ልክ ዋጋ ለመክፈል ዝግጁ አለመሆኑ ነው። በተአምር ብዙ ጊዜ ዋጋ የከፈሉ ሰዎች እነሱን ተከትሎ የሚመጣ የነሱ ልጅ ወይም አካል የሆነ ሰው በጣም ብዙ ጊዜ ተቃራኒ ይገኛልና በጣም ገርሞኝ ነው እቺ ጽሁፍና ስለዚህ ሁሌ አርበኞቻችንን ስናደንቅ ሁሉም ትክክለኛ አርበኛ እንዳለ ዋቴዎችም እንደነበሩ በዛ ሰዓት የሚያፏግሩ ምናምን ካድሬ ማለት ያው ካድሬ የሚባሉም እንደነበሩ አሁን ጌታቸው አባተ ቤተ መንግስት ስላደገ ስለነበረ ነው እንደዛው ፍሮ እንዲ ምናምን ሲል የነበረው እንጂ ምንም እንትን አላለም ማለት ነው። እና በዛ ሰዓትም ካድሬ እንደነበረ ለማመላከት ነው። እና በጣም ደስ ብሎኝ ወድጄ የወሰድኩት የአርበኞች ቀን ነው። ያው እንግዲህ እንኳን አደረሳችሁ ለአርበኞች ቀን፣ ለአባቶቻችን የድል ቀን። እንደ ሌላው ደግሞ ሚያዝያ 27 ቀን አይገርም የጀግና ቀን። አንዳንድ ደግሞ በሌላ አሁን በመሳሪያ ምናምን ጀግና ነው ሚያዝያ 27 ለሀገራቸው የሞቱ ነው። በሌላ ደግሞ በ1928 ደግሞ ስብሃት ተወልዶ ነበር። እሱም አይገርም ስንት ዓመት ሞላው? 90 ዓመት ከሞተ ማለት ነው። እና በጣም ስብሃት ገብረእግዚአብሔር እንግዲህ ስለ ስብሃት ምን ይባላል? እኔ እንኳን ምንም አቅም የለኝም። ያው ትንጥዬ ማቃተን ማለት አልፈልግም፣ ምክንያቱም ከኔ በላይ ብዙ የተባለ ነው። ግን የሚገርም ሰው ነው። እና በጣም ወዳትን እቺን እንትን ልጋብዛችሁ። እቺን የስብሃት ውሌ ቢባል ምን ቢባል ምናምን በቃ ውሌ በምሰማው ነው የሚመቸኝ ነገር ማለት ነው። ውሌ እና ስትነሳ ተመስገን በል። ምክንያቱም ሞተህ ልታድር ትችል ነበር፣ ወይም ጧት ስትነሳ ከዛ በኋላ የአልጋ ቁራኛ ልትሆን ትችል ነበር። ከዛ ደግሞ እንበል ተነስተህ እንዲህ ስትንጠራር ተመስገን በል። አቤት መንጠራራት ደስ አይልም? ይህን የሰጠህን ተመስገን አትለው? ከዛ በረከቶችህን አንድ በአንድ ቁጥር፣ ማለቂያ የለውም በረከታችን። ተመስገን በሉ በቃ ያለበት ንግግሩ እኔ እንጃ እውነት የምሬ ነው። እስኪ ዘመናችን ላይ በየሃይማኖቱ ሃይማኖታችንን እናዋጃለን የሚሉ ሰዎች ግን የምር እንደዚህ አይነት የሆነ በጣም የሚገርም ንግግር ተናግሮ ያውቃሉ? ስለተመስገን ማለት የገለጸበት መንገድ አይገርም? ጧት ስትነሳ እኮ ላይክ እግዚአብሔርኛን ማስደሰት ግዴታ እንዳለበት አድርገን ነው የምንነሳው ብዙዎቻችን አይደል? ኢቭን ደግሞ ጧት እንደምንነሳ ሹሮ ሆነን ነገም ትላንት የተቀጣጠርነው ቀጠሮ አለ። ግን በቃ በዚህ ሁሉ ሽርፍራፊዎች ውስጥ የሆነ ኃይል አድነዋል፣ እዛ ጋር እንድትመጣ አድርገዋልና ተመስገን በል የሚለው ነው በጣም የምትመቸኝ የስብሃት አይኮኒክ ቪዲዮ ነች። ይሄ ነበር ልል የመጣሁት። እንግዲህ ዛሬ ተዘባዘብኩ እንዴ? አልተዘባዘብኩ፣ ሞከርኩ፣ እየሞከርን ነው። አረ 69 ላይ እስኪ አንድ ሰው ሌላ ስልክ ይግዛና 70 ያርገው፣ ኬክ ቆርሳለሁ 70 ከሞላ። ይመቻችሁ፣ እወዳችኋለሁ። በሌላ ቪዲዮ እስክንገናኝ ፒስ